ዛሬ መጋቢት 24 የለውጡ መንግስት 8ኛ ዓመትን ምክንያት በማድረግ የድጋፍ ሰልፍ በማድረግ እየተከበረም ይገኛል። ብልጽግና የመሬት ተላላኪ ነው። ህዝብን እየገደሉ ምርጫ ማለት የህልም ቅዠት ነው። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለየትኛው ወጣት ነው የምታወሩት? ስለየትኛው ወጣት ነው እርሶ የሚያወሩት? አንድ እግራችሁ እዚህ አንድ እግራችሁ እዛ በመሆኑ ይቅርታ ክብርት ሰላም ጤና ይስጥልን። በሰንደቋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ዛሬ እንግዲህ በሀገራችን በኢትዮጵያ ሁለት አይነት ሰልፍ ተደረገ ይገኛል። አንደኛው የድጋፍ ሲሆን አንደኛው የተቃውሞ ነው። ሁለቱንም የማስመለከታችሁ ነው የሚሆነው። ለዚሁም ደግሞ የኢሃፓ ፓርቲና የብልጽግና ፓርቲ ቃላት ውርወራ አለ። እሱንም እንመለከታለን። ላችሁ ቪዲዮ ላይክ እና ሼር ያደርጋችሁ አሳችሁ ኮሜንት ላይ ጻፋችሁ እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። እንደምን እንዳልነው እንግዲህ ዛሬ በሀገራችን ኢትዮጵያ ሁለት አይነት ሰልፍ በተለያየ ቦታ የተደረገ ይገኛል። አንዱ የድጋፍ ነው፣ አንዱ ደግሞ የተቃውሞ ነውና የድጋፉ ሰልፍ ምን አስመልክቶ ነው ካላችሁ መጋቢት 24 ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን የመጡበት የመጀመሪያው ቀን ወይ ደግሞ 8ኛ ዓመታቸውን የሚያከብሩበት ቀን ነውና ይሄን አስመልክቶ ነው እንግዲህ የድጋፍ ሰልፎች የተደረጉ የሚገኙት። እስቲ መጀመሪያ እንስማው። መጋቢት 24 2010 ዓ.ም ነበር የአሁኑ ጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ ሹመታቸውን ተቀበለው የኢትዮጵያ ጠቅላይ ሚኒስትር የሆኑት። ተወካዮች ምክር ቤት በመቅረብ እንግዲህ ቃለ መሃላቸውን በመውሰድ ኢትዮጵያን ለማስተዳደር ለሚመጡት እንግዲህ ለ8 ዓመታት እስካሁን እንግዲህ 8 ዓመታት ሆኗል። ለ8 ዓመታት ያክል ለማስተዳደር ማለት ነው ቃለ መሃላቸውን የገቡት። በወቅቱ እንግዲህ ጠቅላይ ሚኒስትሩ የነበራቸው ፓርቲ ሌላ ነበር። አሁን ደግሞ ጠቅላይ ሚኒስትሩ ያላቸው ፓርቲ እንደዚሁ ሌላ ነው። ታዲያ ብዙዎች በዚህ ዕለት ቀርበው ባደረጉት ንግግራቸው ያስታውሷቸዋል። የሚገርም ንግግር በማድረጋቸውና ለረጅም ጊዜ የቆየ ህዝቡን ሰቅዞ በመያዝ የህዝቡን ስሜት በመያዝ አሪፍ ተቀባይነት እንዲኖራቸው ያደረገ ንግግር ተናግረው ነበር። ጠቅላይ ሚኒስትሩ ይህን ነገር ሲናገሩ የነበራችሁ አቀባበልና አሁን ያላችሁ አቀባበል እናንተ ጋር ምን ይመስላል? ጠቅላይ ሚኒስትሩ ጥሩ ስራ ሰርተዋል ወይስ አልሰሩም? ወይስ ጠቅላይ ሚኒስትሩ ከዚህ በኋላ ኢትዮጵያ መምራት የለባቸውም ወይስ ደግሞ ከሳቸው ውጪ መሪ የለም? የእናንተ ሀሳብ ምንድነው? ኮሜንት ላይ ሀሳባችሁን አስቀምጡልኝ። ይሄን እንግዲህ የዛሬው ቀን እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ከ8 ዓመት በፊት በስልጣን የመጡባት የመጀመሪያ ቀን ናት። በዚሁ አጋጣሚ 8 ዓመት እንዴት አለፈ እናንተ ጋር እንዴት ነበር የሚለው ነገር ሀሳባችሁን ደስ እንበላችሁ ኮሜንት ላይ አስቀምጡልኝ። ይሄን አስመልክቶ ነው እንግዲህ ዛሬ በሁለት አቅጣጫ ሰልፍ የተደረገ የሚገኘው። አንደኛው የድጋፍ ሰልፍ ነው። ይሄን መንግስት የሚደግፍ ወይ ደግሞ የብልጽግና መንግስት የሚደግፉ አካላት አዲስ አበባን ጨምሮ በተለያዩ ከተሞች እንግዲህ ሰልፎች ተደረጉ ይገኛሉ። በዚህ መንገድ እንግዲህ በተለያየ ክፍለ ሀገራት ላይ ሰልፍ የተደረገ ይገኛል። አዲስ አበባ ደግሞ በዚህ መንገድ ነበር። እኔስ እንግዲህ ይሄን የመሳሰለ ሰልፍ በተለያየ ቦታ በተለያየ ከተማ እንግዲህ በተለይ አዲስ አበባ ውስጥ በተለያየ ቦታዎች እንግዲህ ሰልፎች ተደረጉ ይገኛሉ። ይሄም የሚያመለክተው እንግዲህ ይሄ ሰልፍ እንግዲህ በውስጡ ያዘለው 3 መልእክት ነው። አንደኛው ለጠቅላይ ሚኒስትሩ 8ኛ ዓመት እንደመሆኑ መጠን እሱን የሚያስታውስ ነው። ሁለተኛው ደግሞ ለምርጫ ቅስቀሳው ደግሞ ብልጽግናን እንምረጥ የሚል ፓርቲ ነው። ሶስተኛ ደግሞ ለውጡ ተመችቶናል አሪፍ ነው ብሎ የሚያምኑ ናቸው። እንግዲህ በዚህ መንገድ ሰልፍ ወጥቶም እንመለከታቸው በአዲስ አበባና በተለያየ ከተሞች በክፍለ ሀገራት ማለት ነው። ወደ ሁለተኛው ሰልፍ ስንሄድ ደግሞ በአማራ ክልል የተደረገ የሚገኘው ሰልፍ ነው። ዛሬ ይሄን ይመስላል። ህዝብን እየገደሉ ምርጫ ማለት የህልም ቅዠት ነው። ሰላም ሳይኖር ምርጫ ሊኖር አይችልም። ብልጽግና የመሬት ተላላኪ ነው። ብልጽግና የመሬት ተላላኪ
ይሄ ደግሞ በአማራ ክልል የተደረገ የሚገኝ ነው። ምርጫውን የሚቃወም እንደዚህ ነው ብልጽግና ፓርቲን የሚቃወም ነውና ምርጫ ያስፈልግም ሰላም የለንም ብሎ የሚያምኑ ናቸው። በዚህ መንገድ ወጥቶ እንግዲህ በአማራ ክልል ሰልፍ ወጥቶ የሚገኙ ሰው ሁለት አይነት ዜጋ አለ ኢትዮጵያ ውስጥ፣ አንዱ የሚደግፍ አንዱ የሚቃወም እንደምንመለከተው። ያው የሚደግፉትም የራሳቸው ምክንያት አላቸው፣ የሚቃወሙትም ደግሞ እንደዚሁ የሚታወቅ ምክንያት አላቸው። ይሄ ሰልፍ እንግዲህ ደግሞ በአማራ በኩል ወይ ደግሞ በሰሜን በኩል ያደረገ የሚገኘው ሰልፍ ምርጫውንና አብይን የሚቃወም ብቻ ሳይሆን ደግሞ ምርጫውንና ብልጽግና ፓርቲ የሚቃወም ብቻ ሳይሆን ለተፈቱ ሰዎችም ድምጽ እየሆኑ ወደ ለታሰሩ ሰዎችም ድምጽ እየሆኑ ይገኛሉ። ፍትህ ፍትህ ለታሰሩት ፍትህ ምንም እዚህ የምናዳምጠው ነው መጋቢት 24 የኛ ሞት የጀመረበት ዕለት ነው የሚል አለ። በዚህ በኩል ደግሞ መጋቢት 24 የኢትዮጵያ ትንሳኤ ቀን ነው የሚል አለ። ሰው ለእናንተ ምንድነው የሚሉን ነገር ሐሳባችሁን ኮሜንት ላይ አስቀምጡ። ያው ከዚህ ለማየት እንደሞከርነው ሰዎች እንግዲህ ነገሮችን የሚመለከቱት እነሱ ካገኙት ነገር አንፃር ነው እና ነገሮችን ትንሽ ወጣ ብለን በጎን ለማየት ስንሞክር እንግዲህ የሚጎዳ መካል አለ፣ የሚጠቀም መካል አለ። ዞሮ ዞሮ ህዝብ ነው ኦኬ ተጎዳ የሚገኘውና ያው አንዳችን ካላሰብን በስተቀር ማለት ፈልጌ ነው። ሰው በዚህ 8 ዓመት ውስጥ ጨቁነናል፣ ኦኬ ግፍ ደርሶብናል፣ በላይ ተፈጽሞብናል የሚሉ አካላት ሰልፍ ወጥቶ እያወገዙ ደግሞ ልክ አይደለም ብሎ ሲናገሩ አይተናል። በአንድ በኩል ደግሞ ይሄ 8 ዓመት ፏፈሻ ያላቸው ደግሞ ለውጡ የጠቀማቸው አካላት እንግዲህ በዚህ መንገድም እያከበሩ ይገኛሉ። ሰልፋቸውን ወጥተው የደገፉ ይገኛሉ። ኢትዮጵያ የትኛዋ ናት? እዚህ ውስጥ ጥያቄ ማንሳት ፈልገው ነው ኢትዮጵያ የትኛዋ ናት ለማለት ፈልጋለሁ። ያው 7 ዓመት እንዴት አለፈ 8 ዓመት እንዴት ነው የሚለውን ነገር እንመለስበታለን። ቀጣይ የምንመለከተው እንግዲህ የኢሃፓ ወይ ደግሞ ትብብር ለኢትዮጵያነት የሚለው ፓርቲ ወክላ የምትቀርቡ አምስተ ስላሴ ለብልጽግና ያነሳችውን ጥያቄና ከብልጽግና ደግሞ ለኢሃፓ የተነሳው ጥያቄ ተመሳሰለ። ኦኬ ሁለቱም እንግዲህ አንድ አይነት ነገር ያነሳሉና እስቲ መጀመሪያ አምስተ ስላሴ ምን ብላ ነበር የሚለውን ነገር እንመለስ። ስለየትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ ይባላል። መደመር መጽሐፉን አንብበነዋል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀምር የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን። ሀገረ መንግስት ጋርም ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም፣ በተግባራችሁ ተደጋጋሚ ስላረጋገጣችሁት። ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት ዓመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና
የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁትና ስለ የትኛው ወጣት ነው የምታወሩት? ተሰማሽ ነው ምስለ ስላሴ የብልጽግና ፓርቲ ወይ ደግሞ አሁን ያለው ስርዓት ወጣቱን ጨርሷል። ኦኬ ወጣት እኮ የለም ስለኔታ ወጣት ነው የምታወሩት። ይሄን ያክል ወጣት እኮ እንዲያርጋው ጨረሳችሁ ብላ ስትናገር እንሰማታለን። ማናት የምትናገረው? የኢሃፓ ፓርቲ ወይ ደግሞ ኢሃፓን ወክላ ወይ ደግሞ ትብብር ኢትዮጵያነትን ወክላ ዛጋ የተገኘችዋ ምስለ ስላሴ ብልጽግና ለዚህ ወጥ ጥያቄ ነው ብላ ስትናገር ነው የምንሰማው። በዚህ በኩል ደግሞ የብልጽግና ፓርቲ ወክላ ቀረበች ደግሞ ሌላ አለች። በሌላ ላይ ነው ተመልከቱ። ለየትኛው ወጣት ነው እርሶ የሚያወሩት? በ60ኛው በ70ኛው በነጭ ሽብር ስለጠፋው ወጣቶች ነው? ዛሬም የበግ ለምድ ለምሳችሁ በትብብር ስም የመጣችሁት ምን ለማለት ነው? የዛኔ በምክክር በውይይት መፈታት ቢችል ኖሮ እኮ ዛሬ በዚህ ልክ ችግሮችን በአንዳንድ ቦታዎች አናይም። አሁንም ግን በዋልታ ረገጥነት አንድ እግራችሁ እዚህ አንድ እግራችሁ እዛ በመሆኑ ይቅርታ ክብርት፣ የፖለቲካ ፓርቲዎችን የግል ጉዳይ ከሚመለከት አስቀድሜ ከተናገርኩት ስነ ምግባር የወጣ ነገር እዚህ መድረክ ላይ ማንጸባረቅ የግል ጉዳይ ሳይሆን ትክክለኛ ፓርቲዎች እየደረጉ ያሉትን ስራዎችን ግልጽ ለማድረግ ነው። ብልጽግና ግልጽ አቋም አለው። በውይይት በምክክር ነገሮች መፈታት አለባቸው ብሎ በግልጽ ያምናል። ለዛም እየተጋ ነው የሚገኙ። ነገር ግን በውይይትና በምክክር መፍታት ባለመቻሉ እዳው የቱን የተባለው የዛ ትውልድ እዳ ነው። በዚህ እዳ ውስጥ የኢትዮጵያውያን የተቸገሩትን የሚያነሱትን በሐሳብ ልዕልና ማሸነፍ መቻል ያስፈልጋል የሚል ብልጽግና እምነት አለው። በዚህ ሂደት ውስጥ ሀገራችን ሉዓላዊነትን ለማስከበር የሉዓላዊነትን ሊያናጋ የሚችሉ ምሰሶች በመጡ ጊዜ ወይም ባጋጠሙ ጊዜ ወጣቶችን ብቻ ሳይሆን መላው ኢትዮጵያውያን ዋጋ ከፍለው ኃላፊነትን ወስደው ዛሬ በነጻነት እኛም በዚህ ልክ ለመከራከር መብቃታችን በተሰጠው መስዋዕትነትና ወጣቶች ሙሉ ኢትዮጵያውያን በከፈሉት ዋጋ ያንን ዋጋ የሀገራችንን ሉዓላዊነትን ዋጋ ማናናቅ ተገቢ አይሆንም ማለት ነው። እንደምትሰሙት ነው እንግዲህ እዚህ ጋር የሚነሳው ነገር ነው ያለም ይገኘው እንግዲህ ኢሃፓ ወይ ደግሞ ትብብር ኢትዮጵያነት የሚለው ፓርቲ የሚለው እንግዲህ ብልጽግና ለብዙ ወጣቶች ማለቅ እልቂት ተጠያቂ ነው የሚል ነገር ያነሳል። በዚህ በኩል ደግሞ ብልጽግና ፓርቲም እንግዲህ ኢሃፓ በራሱ ለብዙ ወጣቶች ማለቅ ተጠያቂ ነው፣ ስለዚህ ምርጫ አይገባችሁም ይላል። ያኛው ምርጫ አይገባችሁ ወደ ልትመረጡ አትገቡም፣ ብዙ ወጣት ገላችኋል፣ ይሄኛውም ብዙ ወጣት አልቋል፣ በእናንተ ምክንያት ልትመረጡ አይገባም የሚል ነው። እስቲ በዚህ ጉዳይ ላይ ህዝቡ ምን ያለ የሚለው ነገር አንድ ወንድማችን ስሙት። የትኛው ወጣት ነው እርሶ የሚያወሩት? በ60ኛው በ70ኛው በነጭ ሽብር ስለጠፋው ወጣቶች ነው? ዛሬም የበግ ለምድ ለምሳችሁ በትብብር ስም የመጣችሁት ምን ለማለት ነው? አይ ቲንክ እቺ ሴትዮ እንግዲህ የብልጽግና ተወካይ ናት። የብልጽግና ተወካይ ሆነ የኢሃፓን ወይም ደግሞ የሌሎችን ፓርቲዎች ስለ ወጣቶች እልቂት አንሰ ለመክሰስ መሞከር ድካም ነው ወይም ደግሞ አለማወቅ ነው። ምክንያቱም ብልጽግና በወጣቶች ግድያና በሰዎች ሞት የትኛውንም ፓርቲ የመክሰስ ሞራል አለው ብዬ አላስብም። ምክንያቱም ገና እኮ ቁስላችን አልደረቀም፣ ገና ደማችን አልደረቀም እኮ 3 ዓመት ነው 4 ዓመት በትግራይና በሴንትራል መንግስቱ መካከል የተደረገው ጦርነት ምን ያህል ወጣት ነው ያለቀው? ምን ያህል የትግራይ ትውልድ ነው ያለቀው? ምን ያህል የመከላከያ ሰራዊትና ምን ያህል የአማራ ወጣት እንዳለቀ እኛም እናንተም ታውቁታላችሁ። ስለዚህ ወጣቶችን ግድያና እልቂት አንስታችሁ ኢሃፓን ለመክሰስ የሄዳችሁበት ርቀት ልክ አይደለም። ምክንያቱም በኢሃፓ ጊዜ አንድ ጦርነቱ የከተማ ነበር፣ የከተማ ጦርነት ነበር። ፕላስ ደግሞ ፖለቲካ ላይ እየተሳተፉ የነበሩትን ወጣቶችና ሰዎች ነው እያደኑ ሲገዳደሉ የነበሩት። ኢሃፓ ብቻ አይደለም ሲገል የነበረው፣ ደርግ ኢሃፓን ይገላል፣ ኢሃፓ ደርግን ይገላል። የከተማ ነበር፣ አትሊስት የገጠሩን ሰው አላካተተም። የእናንተ ግን እኮ ኦል ራውንድ ነው፣ ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ኢትዮጵያን ወክላለሁ ብሎ ከህወሓት ጋር የተዋጋውን ወጣት ቁጥር እንንገራችሁ። ምን ያህል ነው ያለቀው? የወደመው ንብረት ምን ያህል ነው? የተደፈሩት ሴቶች ምን ያህል ናቸው? እንነጋገር እንደ ከብልጽግና ጋር። ስለዚህ ብልጽግና የወጣቶችን ሞትና እልቂት አንስቶ ሌሎችን ፓርቲዎች ለማሸማቀቅ መሞከሩ ልክ አይደለም፣ አያስኬድም። ይሄ ከነሱ ይልቅ ስክራቹ እናንተ ላይ ያመዝናል። ለማንኛውም ኢሃፓ ብቻውን አይደለም የሚወዳደረው፣ ትብብር የሚባል ፓርቲ መስርተዋል። ለብልጽግናም አስጊና ከፍተኛ ተፎካካሪ ተብሎ የሚጠበቀው ትብብር ነው። ምልክታቸውም ይሄ ነው። ለማስታወስ ያህል እናንተስ ምን ታችሁ በዚህ ጉዳይ አሳችሁ ኮሜንት ላይ አስቀምጡ። እንግዲህ እኔ ማለት የምፈልገው ነገር በዚህ ጉዳይ ላይ ኃላፊነትን ውሰዱ፣ ተጠያቂነትን ውሰዱ። በቃ አለቀ። ማንም ገደለ፣ ማንም አስገደለ፣ መሀል ላይ ወጣቱ ሞታል። በወጣቱ ደም ቀጣይ ምርጫ ላይ መረጣት ሞክሩ።
ክርክር ውስጥ በእናንተ ዘመን እኮ 800,000 ወጣት ሞቷል፣ በእኛ ዘመን እኮ 500,000 ብቻ ነው የሞተው ብሎ እንደመናገር ያለ በጣም ትልቅ ውርደት ነውና በቻላ ግን እንደዛ ይደረጋል ትፈልጋለሁ እኔ እንደ ሐሳብ እንደዛ ሐሳብ ማሳብ ፈልጋለሁ። እናንተ በዚህ ጉዳይ ሐሳባችሁ በኮሜንት ላይ አስቀምጡ። ዛሬ እንግዲህ ዝም ብሎ ቀን ሳይሆን 8 ዓመት የሞላበት ዕለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጣው ደግሞ ብልጽግና ፓርቲ መምራት ከጀመረ 8 ዓመትን ይዟል። ዛሬ እንግዲህ ይሄንን ማስመልከቶ ባለፈው ለማየት ሞክረ ነበር። 7ኛ ዓመቱ ሰው እንዴት ነበር ሐሳብ የሰጠው የሚለው ነገርና እስቲ ባለፈው የሰጠውን ሐሳብ ለማየት እንሞክር። ደግሞ 7ኛ ዓመታቸውን ሲያከብሩ አንድታችን ሐሳብ አንስተን ነበርና ማየት እንሞክር እሱን። ሰላም ሰላም ቤተሰብ እንደምን አላችሁ? ሰላም ናችሁ ሆይ? ዛሬ በጣም አንድ ነርበስ የሚያደርግ ቃለ መጠይቅ አይቼ ነው እንደ የመጣሁትና በጣም ገርሞኝ እንደው ያው መቼስ የግል አስተያየት ብሰጥ ደስ ይለኛል ብዬ ብቅ ያልኩት በጣም ነው የገረመኝ። እኔ በጣም ነው ነርበስ ያደረገኝ የጠቅላይ ሚኒስትሩን ቃለ ምልልስ ከኢቲቪ ጋዜጠኛ ጋር ያደረገውን ቃለ ምልልስ አይቼ በጣም አዘንኩ። እኔ እውነት በሀገሬ ላይ ተስፋ ቆርጬ አላውቅም። እንደ ዛሬ ግን ይህ ሰውዬ በጠቅላይ ሚኒስትርነት ከቀጠለ በቃ ተስፋ የቆረጥኩበት የለም። በቃ ሀገሬ ላይ እኔ በጣም ተስፋ ቆረጥኩ፣ በጣም አዘንኩ። የእውነት ለምን መሰላችሁ? እኔ ቃለ ምልልሱን ባየሁት ጊዜ እንዴ ይህ ሰውዬ የሚያስተዳድረው ማንን ነው እያስተዳደረ የማን ጠቅላይ ሚኒስትር ነው ብዬ ሁሉ በጣም ገረመኝ። የአሜሪካ ጠቅላይ ሚኒስትር ነው? የኢሮፕ የአንዱ ሀገር ነው ወይስ የካናዳ ጠቅላይ ሚኒስትር ነው ብዬ በጣም ገረመኝ። የእውነቴን ለምን እነሱ ሀገራትም እንኳ ሰልፍ አክቹዋላይዜሽን የደረሱ ሀገራት እንኳ እንደዚህ ሆኖ ዘና ብለው ያቀርቡ። በጣም በሚገርም ሁኔታ ምንም ችግር እንዳልተፈጠረ ሲጀመር ቃለ ምልልሱ የ7 ዓመት እንዴ በ7 ዓመት እኮ እንደ ኖርማል የመንግስት ስርዓትም ብቻም እኮ አላለፈም። የኖርማል የስርዓት መንግስት ስርዓትም እኮ የ7 ዓመትም እኮ ቃለ ምልልስ አይደረግም። እንኳን ይህን ያህል ውዥንብር የሆነ ነገር በሀገራችን ላይ በጣም በሚያሳፍር ጦርነት፣ ድቀት፣ ረሃብ ስንት ነገር ነው ሀገራችን ላይ የተከሰተው። ስንት መከራ ነው እያለፈ ያለው። አላለቀም እኮ ደግሞ በጣም በሚገርመው ሁኔታ አንድ ችግር እንደው ችግሩንም እኮ አድሚት ማድረግ ችግሩንም እኮ ማመን አንድ እርምጃ ነው። በፍጹም በጣም በሚገርም ሁኔታ በጣም በሰላማዊ መንገድ እንደሚመራ ልማትን ያሳካ በቃ የሰዎችን ህልውና የሰዎችን የመኖር ህልውና ያረጋገጠ በጣም ባደጉ ሀገራት ውስጥ የሚኖር መስሎ ነው በጣም ተንደላቆ ሲያወራ የነበረው። እንዲያውም በቃለ መጠይቁ በጣም ደግሞ አንድ ያሳፈረኝና ያሳዘነኝ ነገር ሰሞኑን ዩሮፕ ሂጅ አለ የአምቡላንሶች ጩኸት እንደጠበቅኩት አይደለም፣ በጣም ይረብሽ ነበር አለ። እሱ እኮ ስንት የላውንቸርና የመድፍ ድምፅ ህዝባችን ላይ የድሮን ድምፅ ሲተኩስባቸው የሚውለው ሰውዬ መጥቶ አንድ አምቡላንስ ድምፅ ወይም የሆነ የአምቡላንስ ድምፅ ረበሸኝ በተደጋጋሚ። እነዛ የሰማቸው የአምቡላንስ ድምጾች እኮ የአንድን ሰው የአንድን ግለሰብ የአንድን እስትንፋስ ለመታደግ ነው። ያን ያህል ተጣድፈው መንገድ አስለቀቀው ሮጠው ሄደው የሚደርሱላቸው። እሱ በሚሊየን ህዝብ ጨርሶ ዱቄት አድርጎ ምንም እንዳልተፈጠረ ዘና ብሎ በቃ ደልቀቅ ብሎ ኢንተርቪው ያደርጋል። በቃ እንዲያውም እናለ መጋቢት 24 በመጣንበት ባቀድነው ልክ ተሟልቶልን እየሳቅን ፏያል እቅዳችን እያቀረብን ነው አለ። በጣም በሚገርመው ሁኔታ አለ ወዲያው እንደመጣነ ድግሱ የበዛ ስለነበር ብዙ ድግሶች ላይ መገኘት አልፈለግንም አለ። ከህሊና ጋር እንዴት ነው ታርቀት ትገኛለህ ድግሱ ጋር? ለምን ካሜራ ላይ የምትነግረን ነገርና ተግባርህ ሌላ ነው አይደለም? ሰው ደግሞ የነገርከንን አምኖ ደግሶ ጠራ ጥሩ ሰው ነህ መልካም ሰው ነህ ብሎ፣ ግን ስራህን ስለምታቅ የደገስከውን ስለምታቅ ዛሬ ሁሉ በሚሊየን ህዝብ ጨርሰ ሳቲስፋይድ ይሆን አረመኔ መሆንክን ውስጥ ያውቃል። ህዝቡ ግን ከዛንግል አይደለም ተረድቶ የነበረው ማንነት ከነኩ አይደለም የተረዳ የነበረው። በጣም የሚያሳዝነው እንዴ ማንህ እኮ አልተባልክም። እምነትህ ምንድነው? ብሄር ምንድነው እኮ አልተጠየቀም። አንተ እንደምትለው እንደምታብራራው ማንም እኮ አልጠየቀህም። ከምሰራዋለሁ ካልከው ግን ህዝባችን የተሻለ ነገር ለውጥን እናገኛለን ብሎ ለውጥን ናፍቆ ከነበረው እንዲሁም ዱቄት አድርገህ ትምህርት ቤቶችን ዘግተህ አገሩን በጦርነት አድቅቀህ አሁንም ጦርነት አዝምተህ ህዝቡን ሽጠህ እዳ በዳ አርገህ ስለ እዳ ደግሞ ስትናገር ነበር። አንተ የምታስረከባት ኢትዮጵያ እንዴት አይነት ኢትዮጵያ ልታስረከብ እንደሆነ ማየት ነው። ደግሞ የተረከብከውን ኢትዮጵያ የመተቻትማ ሞራል የለህም። ሁሉ ነገር እየሰራ ሁሉ ኦርጋናይዜሽን ተቋቁሞልን የተሰጠ ብድር እዳ ሊኖር ይችላል አንተ እንደምትለው
ያ ብድር ዕዳ ደግሞ የሌለበት ሀገር የለም ሰርቶ ይከፍላል ተብሎ ነው እንደና አሜሪካ ያሉ ታላላቅ ሀገሮችም እንኳን ዛሬ በሚዲያ የምንሰማው የኢኮኖሚ ባለሙያ ባልሆንም በኢኮኖሚ ባለሙያዎች የሚተቸውና የሚነገረው እንኳን ብንሰማ ዕዳው በሰማያት ነው። በጣም የሚገርም ዕዳ ነው ያለባቸው፣ ግን ሰርተው እንደሚለውጡት ያውቃሉ። ኢንስቲትዩሽን አላቸው፣ ፕሮዳክቲቭ ናቸው። እንዴ አንተ በጣም የሚገርም እኮ የሚያሳዝን ነው። ለነገሩ የ7 ዓመቱን ምን እንጨብጣንስ ምን እንለቀዋለን? ግን እንዳጠቃላይ ግን ያዘንኩት አረመኔ ጨካኝ ክፉ ሰው መሆን ግን አይቻለሁ፣ ተረድቻለሁ። እኔ በጋዜጠኛው አልፈርድም። ለምን በሷ ቦታ ላይ ሆኖ ማየት ነው። እንደኔ በሲንግል ካሜራ ቀርጻ ላይ ሆነ ይችላል የምታስተላልፈው። ስንት ጦር ከቧት እንደምትጠይቅ ጥያቄ ተሰጧት፣ ጥያቄ ተበትኖላት ያም ሆኖ ደግሞ ብዙ ደግሞ አዳሃሪያን ደግሞ አለ እያየነ ነው ኮሜንት የሚሰጡት። እሷ እንደዛም ተገዳ ሙያ ማስገድዷትም ባይሆን ተገዳ ያለችበትን ኮንዲሽን ስለማናገ ይሄን ለምን አልጠየቀችም ይሄን ጠየቀች የምንልባት ኮንዲሽን ላይ አይደለም። ሰውየው ከባህሪው አጥንቶ ጥያቄን ጽፎ የሚሰጥ ነው። እንኳን ይሄን ችግርን እንኳን አጥንቶ ይሄን ችግር በመጣ ይሄ ችግር ወጣለሁ ብሎ ችግርን የሚፈጥር ሰው እኮ ነው። በዛ ችግር ውስጥ ተለቀይረናል ተለውጠናል በፈተና ውስጥ ይላል። ፈተናው ማን አመጣው? አንተ አይደለም እንዴ ያመጣው? አንድ ፈተናው ፈተና አውጥቶ የሰጠውን የት ላይ መልሱ እንዳለ ይጠፋዋል እንዴ? እንዴት ይጠፋል? አንተ ጦርነትን ስትለኩስ ጦርነቱ መተዳደሪያ እንደሆነ እኮ ታውቃለህ። ህዝቡ ነው እንጂ ሳያውቅ ገደል ውስጥ የገባ። አንድ ጥሩ ነገር ግን የተናገረው ዲያስፖራው ላይ በተመለከተ ነው። ዲያስፖራው ደፍነትሊ ትክክል ነው። ያን ጊዜ ግቡ ብለን ስንፈቅድ 4 ኪሎ መግባት የሚፈልግ ሰው አለ ብሎ የተናገረው ትክክል ነው። አሁንም ቢሆን የሀገራችንን መከራ ያራዘመው ዲያስፖራው ነው። አንደኛ ዲታቹ ነው፣ ሁለተኛ በቋሚነት አይታገልም። በጣም በሚገርም ሁኔታ የሆነውን የለቃቀመውን ዶላር ይበትናል። ትግልን ዲስማንትል ከሚያደርጉ ውስጥ አንዱ የዲያስፖራው ቋሚ ያልሆነ ድጋፍና አቅጣጫ የሌለው ድጋፍ ነው ህዝባችን ላይ መከራ ውስጥ የከተተው። ለምን በመናቸው ሚዲያ ከፍተው የሚናገሩትም የራሳቸው ኢጎ ያለባቸው እንዲያው ቢመጡ ራሱ ከዚህ ከጠቅላይ ሚኒስትሩ የባሱ የሚሆኑ ደግሞ በጣም በሚዲያ ስንሰማቸው የሚያሳፍሩ የሚያሳዝኑም ሰዎች እኮ አሉ። ስለዚህ ለውጡንም ለነጻነት ታገላለሁ ብሎ ሄደው ነው ትግሉንም ጠልፈው ገደል ከተው እርስ በርስ አጋለው ህዝባችን መከራ ውስጥ ዘፍቀው ያን ጊዜም ቢሆን በጦርነቱ አንዴ ሲደግፉ አንዴ ሲቃወሙ አንዴ ኖሞር ሲሉ አቅጣጫ ሳይይዙ እንዲህ አድርገው የሰውየውን እድሜ ካራዘሙለት ውስጥ አንዱ ዲያስፖራው ነው። ዲያስፖራው አንደኛ ዲታች የሆነ ነው ከማህበረሰቡ አያውቀውም። የማህበረሰቡን ችግር በደንብ ዘርዝሮ የሚያውቅም አይደለም የሚረዳም አይደለም። በሁለተኛው በቋሚነት አይታገልም። ነገር ግን ደግሞ ይህን ችግር እንዲራዘም በተለይ ይህን ስርዓት እንዲራዘም ካረገው ውስጥ አንዱ ዲያስፖራው ነው። ትልቅ ሚና አለው። እንደገናም የራሱ የሆነ ኢጎ አለበት። የማህበረሰቡን ችግር አይደለም የሚያወራ ማህበረሰቡ ያለበትን አክቹዋሉ ችግርም አያነብም በጣም በሚገርም ሁኔታ። ነገር ግን ያም ሆኖ ደግሞ ተመችቶታል እሱ ግን በጣም የሚገርም አረመኔ ጨካኝ። እኔ የእውነት በሀገሬ ተስፋ ቆርጫ አላቅም የነበር፣ አሁን ግን ተስፋ ቆርጫለሁ የእውነት። ከዛ በላይ ከታች የሚጽፉት ደግሞ እነዚህ ፍርፋሪ ለቃሚ ካድሬዎች ደግሞ የሚጽፉት ነገር በጣም ነው የማዝነው። አሁን በዚህ ሁኔታ ውስጥ አንተ ሀገር ሲለካ እንደ ኢትዮጵያ አንተ አብቹን ለካ ምናምን እያልክ የምትጽፈው ሰውዬ በእውነት እንዲሁ ልጆች መማር አይፈልጉ? እንዲሁ ልጆች ለሰላም አንተ ጊዜውን በልተ ሊሆን ይችላል እኔ እኮ ሀገሬ እንደ ሀገር ስለሚያሳስበኝ ነው የእውነት እንጂ ከናንተ በተሻለ እኮ እኔም በልቼ ነው ማድረው። እኔ የስልጣንም የምንም ይጎም የለብኝም። እንደ ሀገር ግን ሳይው ግን በጣም ነው የሚያሳዝነኝ። እንዲሁ ትንሽ አይሰማችሁም? ቲሸርት ቀይራችሁ ከነበረው ስርዓት ወደዚህ ስርዓት ገብታችሁ እንዲህ አይነት የዋዠቀ ነገር ውስጥ ስትገቡ እንዴ! ዲያስፖራውማ ትክክል ነው ጥሩ ነው የደገፈህ እኮ አብሮ ተጎትቶ ካንተ ጋር እኩል ነው የገባ። አንተ ወንበር ስትይዝ እኩል ገብቶ ልማቱ ግን ያንተ እንደሆነ አድርጎ ሲያጨበጭብ ነበር በጣም በሚያሳዝን ሁኔታ። ነገር ግን አሁን የደቀቀችውን ኢትዮጵያ ደግሞ ለሌሎች ልትሰጥ ደግሞ ትሞክራለህ፣ ላለፉት ልትሰጥ ትሞክራለህ። በጣም የሚያሳዝን የሚያሳፍር ነው። ለነገሩ ስንቱስ ተነስቶ ስንቱስ ያልቃል። ግን በጣም ያየው ጨካኝነት አረመኔናት። ችግርን እኮ አድሚት ማድረግ ችግርን እኮ እውነት ነው ብሎ ማመን አንድ እርምጃ ነው። ምንም እንዳልተፈጠረ እንዴ ሰልፍ አክቹዋላይዜሽን የደረሱ ሀገሮች እኮ እንደነ ካናዳ እንደነ አሜሪካ እንደነ ዩሮፕ እኮ ከኮቪድ በኋላ ብዙ ነገር ተቀይሮባቸው እኮ ህዝባቸውን በደንብ መግበው ኑሯቸውን አስተካክለው እየኖሩ ለሌሎች ዓለማት እንኳን ተርፈው እያደሩ እንኳን በፍርሃት ነው ሲመልሱ ምናቸው። አንተ ተንደላቀ በጣም በሰው ደም ገነህ የምትኖር በጣም ክፉ አረመኔ ነህ የእውነት። እዛ በላይ ደግሞ ያንተ ብቻ አይደለም ቁጭ ብለው ያንተ መታመምም ሊሆን ይችላል። እኔ ግን ታማሚ ነህ ብዬ ችግርህን አላቀልልህም የእውነት ፈጣሪ ፍርድህን ይስጠው። ነገር ግን ሌሎቹ ግን እኔ የምታጨበጭቡ ሰዎች ምን አስባቸው እንደሆነም ግራ ነው የሚገባኝ። የሀገሪቱ ህልውና ችግር ውስጥ ወድቃ በጦርነት ውስጥ ነው ስንት ህዝብ አልቆ ምንም እንዳልተፈጠረ ስንኖር ኢትዮጵያዊ ስትሞት ምናምን እያለ በጣም የተጨመላለቀ ንግግር ሲያደርግ ሳይ በጣም የሚያሳዝን ነገር ነው። ከዛ በላይ ፕሮጀክቶች ብሎ የሚጠራቸው
በጣም የሚገርም ከሃዲ ቀማኛ የሰውን ታሪክ የሚቀማ የሰውን ስራ የሚቀማ ስራ የሌለው አውደልደል አንድ የሆነ ፓርክ እንትና ፓርክን መሰረትኩ ምናምን እያለ የሚናገረው ፓርክ ምንም ጠብ የሚል ለማህበረሰቡ ነገር ምንም ነገር የሌለውና በጣም ወሃዋ የሚል የሁሉ ችግር ደግሞ የሌሎች ችግር እንደሆነ ነገር ግን አረ እንዲሁም ችግር አለ ብሎ ማያምንም በጣም የተንደላቀቀ በጣም ምቾት ያለው አድርጎ ነው ሲገልጽ የነበርና እኔ ክፍል አንዱን አይቼው በጣም አዘንኩ ተስፋ ቆረጥኩ እንዴው ችግርን ማመን እኮ ጥሩ ነገር ነው የሱ ብቻ ደግሞ አይደለም አጨብጫቢዎቹ እንዴው በዚህ ውስጥ በመከራ በጦርነት ውስጥ እየኖራችሁ ምንድነው እናንተ ግን የሚያስደስታችሁ ነገር እዛ ላይ ከስር ጎበዛብችሁ ምናምን ያላችሁ ተጽፋላችሁ ይገርማል ብትበሉ ብትጠጡም እኮ ለልጆቻችሁ ማሰብ ነበረባችሁ ስማችሁ ነው እንግዲህ ይሄ ባለፈው አመት 7ኛ ዓመት ሲከበር አካባቢ እታች የተናገረችው ነውና ያው እንደ ህዝብ ሆነው በዚህ መንገድ የሚተቹም አሉ ባለፉት አመታት ወይ ደግሞ ስልጣን የገቡትን አመታት በዚህ መንገድ የሚተቹም አሉ ያው በአንድ ሳይድ ደግሞ አሁን እንዳየነው ሰልፍም እንደምንመለከተው በዛ በኩል ፓርቲዎችንም የቃላት ወራ ስንመለከት ይሄ ነገር የሚደግፉም አሉ ያው በሁለቱም ኔጌቲቭም ፖዚቲቭ ነገር አለና እስቲ እናንተ በዚህ ጉዳይ ሀሳባችሁን አስቀምጡበት ኢንቨስት በቀጣዩ ቪዲዮ እንመለስ እግዚአብሔር አምላካችን ሀገራችን ኢትዮጵያን ሰላም ያደርግልን ያለው ነገር እንግዲህ ያው ከሱ ነው የምንጠብቀው ተስፋ ያለን አንድ አምላክ እሱ ነውና እሱ ሰላም ያደርጋል ፈልጋለሁ በቀጣዩ ቪዲዮ እንመለሳለን ቸር ቆዩልኝ